አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ? አላችሁ አለን አልሐምዱሊላህ። በነገራችን ላይ ሁሌም በአንድ አይነት ነገር እንደመጣሁባችሁ አውቃለሁ። ያው እንግዲህ እያብራራሽልን አይደለም ስለምትሉኝ ነው ላብራራላችሁ የመጣሁት። እንዴት ነው ቡና በውጭ የሚቀንሰው? እንዴት አንቺ አወቅሽው? እሺ አንቺስ እንዴት ነሽ ምናምን ብላችሁ ብዙ ነገር ጠይቃችሁኛል። በነገራችን ላይ እንዴት ነሽ ለሚለው ወይም ቁመናዬን አይታችሁታል። እንግዲህ እናንተ ላይቭ ላይ ቁጭ ብዬ አይታችሁኝ እንደሆነ ተስፋ አደርጋለሁ። ምክንያቱም አብዛኞቻችሁ ቦርጭሽ እንዴት እንደዚህ ሆነ? እሺ ሌላ ሰውነትሽ እኮ እጅሽ ራሱ በተለይ እጅሽ ራሱ እኮ ወፍራም ነው። ብዙ ጥያቄ ማለት ነው። እና በተለይ አብዛኞቻችሁ የምትጠይቁት ዶክተር ቢቸግር አንቺ እንዴት አወቅሽው? እንዴት ልትጠቀም ይቻልሽ? ምናምን ይሄ ነገሮች ለመመለስ ነው የመጣሁት ዛሬ ማለት ነው። አንደኛ መልሳቸው እኔ እንዴት አወቅኩት? መጀመሪያ ላይ እኔ ከሙን እየተጠቀምኩ ነበረ። ከሙንም የምጠቀም የጀመርኩት እንደ አጋጣሚ ሴትዮዋ ማለት ነው የኔ ሴትዮ በጣም ቦርጭ አላት እና ያ ቦርጭ ሁሌም ጠዋትና ማታ ከምግብ በፊትም ሳትበላም በፊት ትጠጣዋለች ከሙን ማለት ነው። ስትጠጣ አየኋት። ለምንድን ነው ግን ከሙኑና ሎሚ አይጎዳሽም ወይ ጉዳት ምናምን የለውም ወይ ምናምን ስላት ምንም አይነት ጉዳት የለውም ቦርጭ እንትን ምንድነው ሰውነት የመቀነስ በጣም ይረዳል ምናምን አለችኝ። እውነትም ሴትዮዋ እያየኋት አይኔ እያየ ከሳች ማለት ነው። ከዛ ይሄ ነገር እኔም ሰውነት እኮ አለኝ በተለይ እኔ ታች አካባቢ ለመቀነስ በጣም እፈልግ ነበረ በነገራችን ላይ ማለት ነው። ከዛ እና እንደዛ እያለችኝ እሷ ተጠቀመችው። ያው አረቦቹ ከኔ በላይ የእነሱ ያውቃሉ ብዬ ምን አደረኩ መሰላችሁ? መጠቀም ጀመርኩኝ ማለት ነው። ለአንድ ወር ከ17 ቀን ከ16 ቀን ተጠቀምኩት። እውነትን በጣም ለውጥ አየሁበት ማለት ነው። በተለይ ይሄ ከሰድሬ ጀምሮ ወደ ታች በቃ ጡቴ፣ ዳሌ አካባቢ፣ እግሬ ራሱ ወላሂ የሚገርማችሁ ነገር ማለት ነው በጣም እኔ የወንድ እግር ነበር የምባለው ከዚህ በፊት። አንቺ የወንድ እግር ነው እንጂ የሴት እግር አልያሽም ነበር የምባለው ማለት ነው። ሀቂቃ ነው የምላችሁ ወላሂ ላዚም ነው የምላችሁ። እና ግን ከሙኑ አንድ ወር ከ17 ቀን ተጠቀምኩት። እውነትም ማሻአላህ ለውጥ አየሁበት። ነገር ግን ቦርጬ ማለት ነው እዛው ላይ ቀረ። ነግሬያቸዋለሁ ወልጃለሁ። እና ደግሞ የሞባይልን ቦርጭ እና ቦርጩ ወጣ። ሌላ ሰውነት ሲቀርስ ቦርጩ ዝም ብሎ ወጣብኝ። ኬት እንደመጣ ኬት አባቱ እንደመጣም አላውቅም። ትንሽ ነበረብኝ። ይሄ አሁን የውስጥ ልብስ ስንለብስ አሁን ምሳሌ ሱሪ እና ባንቶች ምናምን ስንለብስ እንደ ትርፍ ስጋ ነው የሚሆንብን አይደለ? ይሄ እንደ ሞባይሉ ቦርጭ ማለት ነው። ከዛ ሰውነቴ እየቀነሰ መጣ። ግን በመሀል ምን ሆንኩ መስላችሁ? ማዞር ጀመረኝ። ሎሚው ምናምን እያዞረኝ መጣ ማለት ነው። እያዞረኝ ሲመጣ ይሄ ነገር መተው አለብኝ እና በጣም እያዞረኝ የፈለገው ጥንቅር ብሎ ለምን 200 ኪሎ አልገባም? ምን ጨነቀኝ? ይሄ ከዚህ ሁሉ ጤና አይሻልም ወይ ምናምን ብዬ ተውኩት። ስተው ቦርጩ እየባሰብኝ መጣ። የሚገርማችሁ ነገር በጣም ቦርጩ እየባሰብኝ መጣ። እየባሰብኝ ሲመጣ ምን አደረኩኝ መስላችሁ? እንደ አጋጣሚ እንትን ላይ ጉግል ክሮም ላይ ሄድኩና ጉግል ክሮም ላይ የኑስ ካፌ አጠቃቀም ወይም ኑስ ካፌ ምን ይጎዳል ምን ይጠቅማል የሚለው ነገር ሄድኩኝ። ጉግል ክሮም ላይ ነው መጀመሪያ ላይ ሄድኩኝ። ጉግል ክሮም ላይ ሲሄድ እኔ እናንተን አልሰራሁም። ቲክቶክ ላይ ሆነ ዩቲዩብ ላይ አልሰራሁም። ምክንያቱም በራሴ ላይ ጀረብኩት። በራሴ ላይ ለውጥ ካየሁበት በኋላ ነው የእናንተ እንትን ጥያቄ በቃ ዜዶ አንቺ እኮ የውፍረት ምናምን ትሰሪያለች ለምን አሰሪልን ምናምን በተለይ ለቦጭና ለጡት ምናምን ብላችሁ በጣም እያስቸገራችሁ ስትመጡ እኔ ለማንኛውም እስኪ መጀመሪያ ላይ እኔ መልስ ሰጥቼበታለሁ በዚህ ጉዳይ ላይ ማለት ነው። እኔ ራሴ ሳልጠቀመው እኔ ለእናንተ አልሰራላችሁም ብያችሁ ነበረ። ከዛ በኋላ ለ11 ቀን ተጠቀምኩት። እውነትም የምን ቦርጭ ነው የምን የጎን ቦርጭ ነው የምን ይሄ ጡት ማጃ ምናምን ስናደርግ ከኋላችን ማለት ነው ከወገባችን በላይ ጡት ማጃ ምናምን ስናደርግ ትርፍ ስጋ አለ አይደለም ውጥር አድርጎ የሚይዘኝ እሱ ድርግጥ በቃ እልም አድርጎ አጠፋልኝ። እልም በቃ ምን ልበላቸው እልም ታውቃላችሁ? እልም አድርጎ አጠፋልኝ። አልሐምዱሊላህ። ከዛው ላይ ቲክቶክ ላይ መስራት ጀመርኩኝ። ቲክቶክ ላይ ስሰራላችሁ አብዛኞቻችሁ ያው በቲክቶክ ወደ ዩቲዩብ እንደምትመጡ አውቃለሁ። ነገር ግን በዛውም ልክ እናንተ የሚጎዳው ነገር የሚጠቅመው ነገር አንደኛ እንትን ቦርጭ ለማጥፋት ይሄ ጎን ቦርጭ ለማጥፋት እንደገና አሁን ጡት ማጃ ምናምን ስናደርግ የሚይዘን ከኋላ ትርፍ ስጋ ይወጣል አይደለም? ጡት ማጃ ምናምን ስናደርግ እሱ እልም አድርጎ ያጠፋላቸዋል በነገራችን ላይ። ነገር ግን እዚህ ጋር ቀጭን ሆናችሁ ቦርጭ ላለባችሁ እህቶች ተጠቅሙ ብዬ አልመክርም። ምክንያቱም በጣም ነው የሚጎዳው። አንደኛ ለጨጓራ፣ ሁለተኛ ነገር ደግሞ ደም የመጨረሽን ባህሪ አለው። ገባችሁ አይደለ? ብዙ ችግሮች አሉ።
ያ ከሆነ ግን በጣም ቦርጭ ካለባችሁ ይሄ ትርፍ ስጋ እንደገና አሁን ከኋላ ያለባችሁ እንደገና ሞባይል ቦርጭ ምናምን ያለባችሁ በተለይ በቃ የሚያስጠላው ቀሚስ ለብሰን ትርፍ ቦርጭና በቃ ቦርጭና ትርፍ ስጋ ያኔ ትርፍ ስጋ የሞባይል ምናምን ቦርጭ ሲኖር በጣም ነው የሚያስጠላብን ማለት ነው። ስለዚህ ውዶችዬ ከሙኑ ተጠቀሙት። ግን እንደዚህ ስትጠቀሙት እኔ ልንገራችሁ፣ አሁን ምሳሌ በጣም ሰውነታችሁ ግዙፍ ከሆነ ሰዎች ጠዋት ማታ ቀን ብትጠጡት ምንም አያዲ ነው። ምንም ግን ሲጀመር እኮ የጤናን ጥቅሞች ራሱ ብዙ አለው። በነገራችን ላይ የጤና ጥቅሞች እጅግ በጣም ብዙ አለው። እኔ ልንገራችሁ ከሙን ማለት ነው። በጥሬውም ሆነ በተፈጨውም ሆነ በተለያየ ነገሮች ማለት ነው። ነገር ግን እዚህ ጋር አንዳንድ ሰዎች አልቀነስኩም የምትሉ ሰዎች አላችሁ። እሱ ከሙን እየተጠቀማችሁ አይደለም። ሲጀምር ከሙን ማለት ነው አንደኛ ምግብ ይዘጋቸዋል። ሁለተኛ ነገር ደግሞ የማክሳት ባህሪ ቶሎ ያፋጥንላቸዋል። እኔ እየነገርኳችሁ ነው። እኔ ለ1 ወር ከ17 ቀን የተጠቀምኩት ከሙኑ አቆምኩት። ሲያዞረኝ አቆምኩት። ከዛ በአንደኛው ሳምንት ላይ አቆምኩት። በሳምንት ነው መሰለኝ ቡናው ኑስካፌ ቀዩ ኑስካፌ መጠቀም ጀመርኩት። በነገራችን ላይ እኔ ቀዩ ኑስካፌ መጠቀም ጀመርኩት በጣም ቆይቷል። ነገር ግን እኔ እንደዚህ በባዶ ሆዴ ምናምን አይደለም ነበር። ግን አልሐምዱሊላህ አው ቦርጬ ሲቀንስልኝ እውነት በባዶ ሆዴ መጠቀም ጀመርኩኝ ማለት ነው። እና አሁን ይሄ ጠዋት ነው የሰራሁት። ያው የሚቀርጽላችሁም ጠዋት ናት ብሎ ግን ልጠጣው አልጠጣው እያልኩ ነው። ምክንያቱም በጣም እያዞረኝ ስለሆነ ከሙንም ስላለበት ቆይ እስኪ ልጎጭልኝ። የገበሬ ልጅ ገበሬ ነው አይደለም የሚባለው በነገራችን ላይ። ይኸው እዛ ጋር ድንች አለኝ፣ እዚህ ጋር ሽንኩርት አለኝ፣ እዚህ ጋር ሰላጣ አለኝ። አያችሁ? እዚህ ጋር ደግሞ ሪሃን የሚባለው አለ። እዚህ ጋር የሀገራችን እንትን አለ። ታውቁታላችሁ። እንሙህም እዚህ ጋር ደግሞ ቲማቲም አለኝ። እዚህ ጋር ደግሞ ቦሌቄ አለኝ። እዚህ ጋር ደግሞ ሸደህ ነው ገልፍ የሚባለው አለ። በቃ የተለያየ ነገር አለው። የገበሬ ልጅ ገበሬ ነው ይባላል። እና ያው ውጭ ቁጭ ብዬ ነው እንትን ውሃ እየጠጣው ነው የማወራችሁ። እና ውዶችዬ ያው ጥያቄያቸው እንደመለስኩላችሁ ተስፋ አደርጋለሁ። እና ደግሞ እኔ የምነግራችሁ ነገር ምሳሌ እናንተ ስትጠቀሙት እናንተ ግዴታ ሰላጣ ነገር መመገብ አለባችሁ። ግዴታ ነው፣ ይሄ ግዴታ ነው። እና ለማን ይሆናል ለምን ይሆናል ለምትሉኝ ደግሞ እኔ ልንገራችሁ ለምን እንደሚሆን። አንደኛ ለእርጉዝ ሴት፣ ለአራስ ሴት ይሄ አያካትትም፣ ለእናንተ አያካትትም። እና ደግሞ ትላንትና የህጹ ፎቶ ለጥፌላችኋለሁ አይደለ? የእሷ ቦርጭ በ7 ቀን የጠፋበት በሰባት ቀን በቃ ወይኔ ያላ እኔ ደስ ብሎኛል። በቃ ለሷ ቢስሚላህ እኔ እንጃ ቦርጯ የት ወስዳ የት እንደቀበረችው ነው ግራ የገባኝና በጣም ደስ ብሎኛል ለሷ። እና ውዶቼ እናንተም ደግሞ ሸቀጥ ብላችሁ የማይበት ጊዜ ያብቃኝ። በተለይ ቀንሳችሁ ወላይ ልትቀንሱ እኔ በጣም እፈልጋለሁ። እንደዚህ በወፍረት ስለምትቸገሩ በተለይ ለቦርጭ የምትቸገሩ ሞባይል ቦርጭ የምትቸገሩ እጅግ በጣም በቃ ምን ልበላችሁ በጣም እያዘንኩ ነው። ብዙዎቻቸው በቃ አሁን እንደ ህጹ ታጋይ ብትሆኑ በ7 ቀን ቦርጫችሁ እንደምታጠፉ ነበረ። ግን ነገር እንደ ህጹ ጎበዝ አይደላችሁም። ለምን አሁን ህጹ በ7 ቀን ያጠፋችበት ምክንያት ቡናና ሎሚ ነው። ወላሂ ላዚም ምንም ነገር የለም፣ ምንም አይነት ነገር። አሁን የህጹ ትላንትና በለቀቁት ቪዲዮ ላይ አብዛኞቻችሁ ቢስሚላ እንዴት አድርገሽ ነው ለሷ ብቻ ነው ወይ የምትነግሪው? እንዴት አድርገሽ ነው እንደዚህ የምታደርጊው? እንዴት አድርገሽ ነው ለምን እንዴት እንደዚህ ያስፈለገ? ለምን ትዋሽናለሽ? በቃ ብዙ ነገር በ7 ቀን ይሄ ሁሉ ቦርጭ እንዴት ሊጠፋ ቻለ? ወይኔ ያስብላል። ግን ያስብላል። አያስብልም አይደለም፣ በጣም ያስብላል። እኔ እንጃ በቃ እኔ ገርሞኛል፣ ለራሴ ራሱ ገርሞኛል። እኔ ራሱ 11 ቀን ነው ትንሽ ቦርጭ ነው የነበረብኝ፣ ግን 11 ቀን ነው የወሰደብኝ። እሷ ግን በስንት ቀን? በ7 ቀን ነው ቦርጫ ድርግም አድርጋ ያስጠፋችው። እንግዲህ ለእሷ ደስ ብሎኛል። ለእናንተም ደግሞ አላህ ከምትፈልጉት ሰውነት እንደሚያገናኛችሁ ማለት ነው። ውዶችዬ ላይክ እና ሼር አትርሱ። አወዳቸዋለሁ።